ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። ከቤተ መንግስት በቅርብ ርቀት ላይ ከወዳጅነት ፓርክ ጎን ከሜሪትስ ፕሮፐርቲ ባለ 2ና ባለ 3 መኝታ አማራጮችን በግንባታ ሂደት በመክፈል የቤት ባለቤት ይሆኑ። ምን ይሄ ብቻ! ቀድመው ከመጡ ለ10 ደንበኞች ብቻ በተዘጋጀው ልዩ ቅናሽ ይስተናገዳሉ። ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ ከ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። አሁን ላይ በወንዝ ዳር ፕሮጀክት በተከበበችው ፒያሳ በአራዳ ፓርክና ወዳጅነት ፓርክ መሃል ላይ ይገኛል። እንዲሁም በ1 ኪሎ ሜትር ርቀት ላይ ሁሉንም መሰረታዊ ነገሮች የሚያሟላ አብርሆት ላይብረሪ፣ ኤሊያና ሆቴል እንዲሁም ሸራተን ሆቴል፣ ሊሴ ገብረ ማርያም ትምህርት ቤትና ካቴድራል ስኩልን በቅርብ የሚያገኙበት ከተፈጥሮ ጋር ተወዳጅተው የሚኖሩበት ውብ የመኖሪያ መንደር ከሜሪትስ ፕሮፐርቲ። ለበለጠ መረጃ በ0906 862727 አለያም በ0906 44 2727 ላይ ይደውሉ። ደግሞ ትንሽ እንግዲህ አላህ ላይ ያስተምር ህመም ያመጣና ይይዛል። ማስጠንቀቂያ ደውል ማለት ነው። እንደፈለጋችሁ የምትንቀሳቀሱት አንዳንዴ ደግሞ ጉልበታችሁም ይያዛል። ህመም ይባላል። ማስጠንቀቂያ አላህ ይሰጣልና ትንሽ የጤና ጉዳይ ገጥሞኝ ነው። አላህ አፍያ እንዲያደርገኝ ዱዓ አድርጉ። ዛሬም ፕሮግራሙን እንዳይቋረጥ ብዬ ነው የመጣሁት። አላህ የሁላችንም ጤና አላህ ይጠብቅልን። ነብዩ ሰለላሁ ዐለይሂ ወሰለም እያንዳንዱ እንቅስቃሴያችን አላህን በማሰብ የአኺራችን ጉዳይ በማሰብ የቀብር ጉዳያችንን በማሰብ እንድንንቀሳቀስ ሐታ ማህበራዊ ጉዳያችን በንግዳችን ላይ ያለውን ትስስራችን እጅግ አድርገው መክረውናል፣ ገጽሰውናል። አላህም ቁርአን ላይ በእያንዳንዱ የንግዳችን እንቅስቃሴ በተለይ ከኪሎ ጋር ከስፍር ጋር በሉት ወይም ደግሞ በሌላ ቋንቋ ከብራንድ ጋር በሉት በተያዘ መልኩ አላህ በደንብ ነግሮናል። ሱረቱል ሙጠፊፊን ላይ ሙጠፊፉን ወይሉን ሊልሙጠፊፊን መታቁት ቁርአን አንቀጽ ላይ አላህ ወይሉን ወየውላቸው። ወይሉን ማለት ዋዱ ሚን ጀሃነም የጀሃነም ሸለቆ ነው ይላሉ። በቋንቋ ደረጃ የማስፈራሪያ የማስጠንቀቂያ ነው። ወይል ዋዱ ሚን ጀሃነም ወይሉን ሊልሙጠፊፊን ወዮላቸው ለነዛ ሰላቢዎች አለ። ሰላቢዎች ብሎ አላህ ጠራቸው። ስፍርን ለሚያጓድሉ ሚዛንን ለሚያጓድሉ ወዮላቸው። ወይሉን ሊልሙጠፊፊን ለነዚያ ስፍርን ለሚያጓድሉት ወዮላቸው። ማን ናቸው? الذين اذا اكتالوا على الناس እነዚያ ከሰዎች ባሰፈሩ ጊዜ ለራሳቸው በሚመዝኑ በሚሰፍሩ ጊዜ የስተውፉን የሚያስሞሉ ናቸው። ስፍሩን ይሞሉታል። የሚሰፈርበት ሳህኑ ጣሳውን ወደ ታች በደንብ ይገፉታል፣ ጎኑን ያሰፉታል በበፊት ጊዜ ለምን ብዙ እንዲይዝ። ወኢዛ ካሉሁም እነርሱ ግን ለሌሎቹ በሰፈሩ ጊዜ በመዘኑ ጊዜ አለ አላህ አወዘኑሁም ይኽሲሩን በሚመዝኑላቸው ጊዜ የሚያጓድሉ ናቸዋል። ወይሉ ሊልሙጠፊፊን የተባሉ ለራሳቸው ሚዛኑ መሙላት አለበት። አንሷል፣ ጎለዋል፣ እንደውም ለማስጨመሩ ላይ ይጥራሉ። ለሰው ግን በሚሰፍሩ ጊዜ ምን ያደርጋሉ? የሚያጓድሉ ናቸው አለና አላ የظن اولئك انهم مبعوثون እነዚያ ለነርሱ ተቀስቃሾች መሆናቸውን እንደው አያረጋግጡምን? አላ የظن እንደው ይጠራጠራሉን? እንደማለት ይጠራጠራሉ። ነገ የውመል ቂያማ ከቀብራቸው ተነስተው አላህ ፊት እንደሚቆሙ አያውቁም? ይቆማሉ እኮ ማይቀር ጉዳይ ነው። ለየውሚን ዐዚም ለታላቁ ቀን። አዎ ያ ቀን ከባድ ቀን ነው። ያ ቀን የዱንያን ጭንቀት ባጠቃላይ የሚያስረሳ ቀን ነው። ያ ቀን ማለት ዱንያ ላይ የተደሰትከውን ደስታ ባጠቃላይ የሚያስረሳ ነው። ያ ቀን ከባድ ቀን ነው። ሕፃን ልጅ የሚሸብትበት ያ ቀን እርጉዝ የሆነች ሴት እርግዝናውን የምታጨናግፍበት፣ ከምታጠባው ልጅ የምትዘናጋበት፣ ሰዎች እንደ ሰካራም የሚንገዳገዱበት ወማ ሁም ቢሱካራ ነገር ግን ሰካራሞች አይደሉም።
ከባድ ቀን ነው። ለዚህ ቀን አይዘጋጁም። የውመ የቁሙ ናሱ ሊረቢል ዓለሚን ሰዎች ሁሉ ለዓለማቱ ጌታ ፍርድ በሚቆሙበት ቀን ተቀስቃሾች ሆነው አላህ ፊት በሚቆሙበት ቀን እንደው ያን ቀን ፈርተው ዛሬ አይጠነቀቁም ይላል አላህ። ምንድነው ርዕሴ? ሐራም መጠቀም ማለት ነው። ሚዛን አጓድሎ መጠቀም ሐራም። በዘመኑ ቋንቋ እናውረው። በስፍር ሲባል እህል ነበር በወቅቱ። ዛሬ ወርቅ ነጋዴው ግራም ሲበላ ይታያል። ግራሙን እንደውን ነገር ይበሉት። አንተ ስታው 3 ግራም ነው፣ ነገር ግን 2 ግራም ነው። ወይ ደግሞ ወርቁ ላይ የተለያየ ነገር ይቀላቀላል። የኬሚስትሪ ዕውቀት ምናምን ያላቸው አሉ። መዳብ ምናምን የተለያዩ ብረታ ብረት ቀላቅለው ወርቅ አስመስለው ወርቁንም ቀላቅለው ወርቅ ነው ብሎ ያቀርባሉ። የውሚን ዐዚም ያ ቀን አለ፣ ከባድ ቀን። ያን ቀን አይፈሩም እያለ ነው አላህ። አቡበከር ሲዲቅ ታላቁ ሰሃባ ረዲየላሁ አንሁ አንድ ባሪያ ነበራቸው። አቡበከር ሲዲቅ ዘይድ ብኑ አርቀም ቃለ ካነ ሊአቢ በክሪን ረዲየላሁ አንሁ መምሉክ አንድ ባሪያ ነበራቸው። ይህ ባሪያ ሁሌ ምግብ ሲያመጣላቸው አቡበከር ከየት ነው ያመጣው? ከእንደዚህ ነው ሲሉት ሐላል መሆኑን ሲያረጋግጡ አቡበከር ይበላሉ። አንድ ቀን አመጣላቸውና አቡበከር በሉ። ከበሉ በኋላ ሁሌ ትጠይቀኛለህ፣ ዛሬ ግን ከየት እንዳመጣሁት እኮ አልጠየከኝም አላቸው ለአቡበከር። አቡበከር ረዲየላሁ አንሁ እንደው በጣም ሐመለኒ አላ ዛሊከ አልጁዕ በጣም እኮ ርቦኝ ነው ዛሬ አልጠየቅኩ። ሚን አይነ ጂእተ ቢሃዛ ይሄን ከየት ነው ያመጣው አሉት። እኔ በአንድ ወቅት ለጃይልያ ሰዎች ለሂጄ እንደ የሆነ ነገር እንደ ጥንቁልና ነገር አለ አይደል፣ እንደዛ ሞከርኩላቸው። ያንን ውለታ አድርገው ሰጡኛል። አቡበከር እጃቸውን ከተቱት። አንድች ጉርሻ እኮ ናት። እጃቸውን ከተቱት። አልወጣም አላቸው። ውሃ ካልጠጣህ አይወጣም አሏቸው። ከዛ ውሃ እንዲመጣ አዘዙላቸው። አዘዘው አቡበከር። ውሃውን ጠጡ። ከዛ በኋላ ውሃውን ከጠጡ በኋላ እንደምንም አድርገው የበሉትን አወጡት። ሱብሃንአላህ የርሐመከላህ አላህ ይዘንልህ አሏቸው ለአቡበከር። ኩሉ ሃዛ ሚን አጅሊ ሃዚሂ ሉቅማ ይሄ ሁሉ እኮ መከራ መጥተው በዚህ በአንድች ጉርሻ ነው ሲሏቸው አቡበከር ምን አሉ? ቃለ ለው ለም ተኽሩጅ ኢላ መዐ ነፍሲ ለአኽረጅቱሃ እንደው እቺ ጉርሻ ከነ ነፍሴ እንኳን ባትሆን ማትወጣ ቢሆን ነፍሴንም ጭምር አውጣት ነበር አሉ። ለምን? ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም ነብዩን ሲናገሩ ሰሟቸው። ኩሉ ጀሰድን ነበተ ሚን ሱሕትን ፈናሩ አውላ ቢሃ ሁሉም የሰውነት አካል በሐራም ነገር ከበቀለ እሳት ተገቢው ነው፣ እሳት ይገባል። በሐራም የበቀለ የሰውነት አካል እኔ ጋር ስንት ሐራም ገብቷል፣ ስንት ሐራም በልቻለሁ። አቡበከር እኮ ከበሉ በኋላ እኮ አይጠየቁም ነበር ስላላወቁ ማለት ነው። አንተ ባላወቅከው ነገር አትጠይቅም። እኔ ግን አውቄው ምንጩ ከየት እንደመጣ እንዴት እንደመጣ በምን መልኩ እንዳመጣሁት አውቄ ስንት ሐራም በውስጤ ያስገብቻለሁ፣ ስንት ሐራም ውስጤ ከትቻለሁ። አላህ ይዘንልን አይደል? ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ያእቲ ዐለ ናሲ ዘማን በሰዎች ላይ አንድ ዘመን ይመጣል ላ ዩባሊ ልመርኡ ማ አኸዘ ሚንሁ ሚን ሐላል አም ሚን ሐራም ሰውየው ገንዘቡን ከሐላል ያዘው ከሐራም ምንም ቦታ ማይሰጥበት ጊዜ ይመጣል። ከየትም ፍጩ ዱቄቱን አምጩ አይነት ነገር ይመጣል አይደል? ሐራም ነው ሐላል ምንም የማይመሰልበት ጊዜ ይመጣል። ይህ ጊዜ ይመጣል። ሌላም የቁርአን አንቀጽ ወደ ስፍሩ ስመለስ አላህ በቁርአን ላይ የጠቀሰው አውፉል ከይላ ስፍርን ሙሉ ወላ ተኩኑ ሚነል ሙኽሲሪን ከሚያጓድሉት እንዳትሆኑ። እቺን ተፍሲር በደንብ ያዙ። ስፍርን ሙሉ ከሚያጓድሉት እንዳትሆኑ ሲባል እኛ ምን መዝነው ይትፍሩት በለው የቤት አዝቤዛ በለው ሽንኩርት ምናምን በለው ማንኛውም ነገር በለው ሌላም ደግሞ አንተ ምሰረው በልብስም በምንም በለው ሜዲን ቻይና የሆነውን ሜዲን ቱርኪያ አድርገህ ለጥፈ መሸጥም ከሆነ
በደንብ በዚህ ቁርአን አንቀጽ ከተተ አውፉል ከይለ ወላ ተኩኑ ሚነል ሙኽሲሪን ወዚኑ ቢልቅስጣሲል ሙስተቂም በትክክለኛ ሚዛን መዝኑ አለ እንዳታጭበረብሩ ወላ ተብኸሱ ናስ አሽያአሁም ሰዎች ነገሮቻቸውን አታጓድሉባቸው ወላ ተዕሰው ፊል አርድ ሙፍሲዲን በምድር ላይ ማጥፊዎች ሆናችሁ አትንቀሳቀሱ አታበላሹ አለ አላህ ሐራም ቀላል ሆኗል ሐራሙን በልቼ ጠጥቼ አካውንቴ ውስጥ አስቀምጬው ሰብስቤው ነገ ደውላ አለ ይጠራል ሞት የሚባል መከራ አለ እሄዳለሁ ብቻዬን ያችን አቦጀዴ ጨርቅ ነጯን ለብሼ ጫማ የለ ምን የለ እገባለሁ ቀብር ውስጥ ባንክ ውስጥ የተውኩት የተለያየ ባንክ ውስጥ አካውንት ያስቀመጥኩት ገንዘብ ግን እዚህ ይቀራል በምን የሰበሰብኩት በሐራም ቤተሰቦቼ ወራሾቼ ሐራም መሆኑን አውቀው ከተጠነቀቁ እሰየው ሐራም መሆኑን ካላወቁ አባታችን በሐላል ነው ያመጣልን ካሉ እነሱ ምንም ላይ ይጠየቁ ይችላል አንተ ግን ትጠየቃለህ የሚበላው ሌላ የምትጠየቀው አንተ የሚጠቀምበት ሌላ ፊዳን የምትበላው ጥያቄ ውስጥ የምትወድቀው አንተ ስለዚህ ከየት እንደምትሰበስበው እወቀው አላህ ይዘንልን ዛሬ ንግዳችን በውሸት ተሞላ በምን አይነት ውሸት በአላህ ስም እየነገድ ልክ ነው አይደል በአላህ ስም ወላሂ እኔ ላንተ ብዬ ነው በዚህ ዋጋ ምሸጥልህ ይላል ወላሂ ያመጣሁት በዚህ ነው ይላል ወላሂ ወላሂ ነው ላ ኢላሃ ኢላላህ ነብዩም እንዳሉ ሰማን ረሱል አለይሂ ሰላቱ ወሰላም አባ ሁረይራ ረዲየላሁ ዐንሁ قال سمعت رسول الله صلى الله عليه وسلم صلى على الرسول የነብዩ ሰለላሁ ዐለይሂ ወሰለም ስም ሲነሳ በምንም መልኩ ሰላዋት ከማውረድ ወደ ኋላ እንዳትሉ ስስታም ማለት እኔ እሱ ዘንድ ስሜ ተነስቶ ሲያበቃ በእኔ ላይ ሰላዋት ማያወርድ ነው ብሏል በኺል ያሉት ይሄንን ስለዚህ የነብዩ ሰለላሁ ዐለይሂ ወሰለም ስም ሲነሳ ሰላዋት ማውረድ ሰላዋት ጭንቀትን ያስወግዳል ሰላዋት ሰላምን ያመጣል ሰላዋት ሐዘንን ያስወግዳል ርዝቅን ያሰፋል ነገ የውመል ቂያማ የነብዩን ጎዳና ተከትለ ሱናቸውን ተከትለ የሳቸው ቅርብ ጎረቤት ሸፋዓቸውን ለማግኘት እንደዚሁም ሐውዳቸው እንድትጠጣ ሰላዋት አብዛ ሱናቸውን ፈለጋቸውን ተከትለን ሁሌ ሰላዋት በነብዩ ላይ ሰላዋት ማውረድ ይህ ታላቅ ሰሃባ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ሲናገሩ ሰማው ምን ሲሉ يقول الحلف منفقة للسلعة ሙምሒቀቱ ሊልበረካት መሐላ አሉ ንግድን ታዋድዳለች ንግድን እንድትሸጥ ሸቀጥ እንድትሸጥ ታደርጋለች ገበያን ያመጣል ወላሂ ስትል ያምናሃል ይገዛሃል ነገር ግን በረካህን ያነሰዋል ዛሬ በሆኖ ባዶ ነው እንዴ ካልማል ካይሸጥልህም ካልማል ካልገዛም የተባለ ይመስላል ወላሂ ከርዝቅ ውጭ አታገኝም የፈለገ ብትምን የፈለገ ነገር ብትል አላህ ይገዛዋል ካለ ሊገዙ አይችልም አላህ ያንተ ርዝቅ ነው ካለ ማንም ሊያማንተን ያንተን ርዝቅ ሊከለክል የሚችል ማንም የለም ተወኩላችን ጠፋ እኮ ነው ተወኩል ጠፋ የፈለገ ድንጋይ ብትፈነከል ምን ብትል አላህ እቺን ርዝቅ አታገኛትም ካለ ወላሂ አታገኙ ወቅ ታገኙዋለህ ካለ ደግሞ ማንም ሊቀለብስ አይችልም ስለዚህ ንግዳችን በውሸት አናድርገው ዛሬ ውሸቱ ራሱ እኮ መሐላው የሰው ገንዘብን ለመውሰድ ማን ይቅተጣ حق امرئ مسلم بيمينه በመሐላው የሙስሊሙን ወንድም የሙስሊምን ንብረት ለመውሰድ የሚንቀሳቀስ ሰው የወሰደ ሰው فقد اوجب الله له النار الله ለሱ ጀሃነምን ግዴታ አድርጎበታል وحرم عليه الجنه ጀነትን ህርም አድርጎበታል فقال الرجل አንድ ሰው አለ وإن كان شيئا يسيرا يا رسول الله تنشم نجر بتون አላቸው قال وإن كان قضيبا من أراك ታውቃላችሁ የመፋቂያ እንጨት ነው አራክ አይነት እንጨት እሷን እንኳን ብትሆን ትንሽ በመሃል ላይ የሰው ንብረት ይወሰደ አላህ ጀሃነም ያስገባዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም ደሞ ከታ መጣው አይቀርም እኮ መግቢያ ላይ እንዳልኳችሁ አካውንቴ ላይ ሰብስቤ ቀብር ገብቻለሁ በሐራም ሰብስቤው ነገር ግን ነገ አይቀርም
ላ ተዙሉ ቀደመ ዓብድን ሐታ ዩስአለ አን ዑምሪሂ ፊማ አፍና። የአንድ አላህ ባሪያ ከቆመበት ቦታ እግሩ ንቅንቅ አይልም ከዕድሜው እንዴት እንደጨረሰው እስኪጠየቅ። ወአን ዒልሚ ፊማ ፈዐለ ፊህ፣ ስለ ዒልሙ ይጠየቃል ምን እንደሰራበት። ተግብረዋል አልተገበርከውም፣ አስተላልፈዋል አላስተላለፍኩም፣ አስተምራል አላስተማርክም፣ ስለ እውቀቱ ይጠየቃል። ወአን ማሊሂ፣ ስለ ገንዘቡም ይጠየቃል። ገንዘብ ላይ ሁለት ጥያቄ አለው። ምን ሚን አይነ እክተሰበሁ፣ ከየት ነው ያመጣሁ ምንጩ። መጀመሪያ ከየት መጣ? በሐላል በሐራም። በሐላል ከሆነ ማሻአላህ። ወፊማ አንፈቀሁ፣ ወዴትስ ወሰድከው? አያችሁ፣ በሐላል አምጥተህ ወደ ሐራም የምትወስደው ከሆነ ወድቀሃል ማለት ነው። በሐራም አምጥተህ ወደ ሐላል ብትወስደው ተቀባይነት የለውም። በሐላል አምጥተህ ወደ ሐላል አላህ ወደሚፈልገው ነገር ምን ማድረግ ነው? ማውጣት ነው፣ መስጠት ነው። ወአን ጅስሚሂ ፊማ አብላህ፣ ስለ ሰውነት ይጠየቃል እንዴት እንዳበሰበሰው። ወፊ ሪዋያ ወአን ሸባቢሂ ፊማ አብላህ፣ ወጣትነትን እንዴት ጨረስከው፣ እንዴት አበሰበስከው፣ ይህን ወርቃማ ዕድሜ እንዴት ጨረስከው ይጠየቃል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ ንግድ ስነግድ በረካ እንዲኖርልህ፣ ኸይር እንዲሆን፣ ዱንያ አኺራ የተሳካ እንዲሆን እውነተኛው ሁን። አልበይዓኒ ቢልኺያር አሉ፣ ሁለት ሻጭና ገዢ በምርጫ ላይ ናቸው። ማለም የተፈረቃ፣ እስካልተለያዩ ድረስ። የንግድ ህግ ወቋት። አንተ አንድ ሰው ሊገዛህ መጥቶ በትክክለኛ ነገር ተገበያይተህ እሱም በትክክለኛ ገንዘብ አቅርቦ እስካልተለያያችሁ ድረስ አልሸጥም የማለት አልገዛም የማለት መብት አለ። ነገር ግን ገንዘብ ከፍሎ እቃውን ወስዶ ትክክለኛ ንጹህ እቃው ነው ንጹህ ገንዘብ ፌክ ያልሆነ ሰጥቶ በዚህ ተረጋግቶ ከሄደ በኋላ ግን ንግዱ ምን ሆነ? ጸደቀ ማለት ነው። መልስ ቢላ አልመልስም ማለት ትችላለህ። ነገር ግን ብትመልስለት አንተ ደረጃ አለ አዝነ። ግልጽ ነው አይደል? አዎ። ሁለቱም አላህን ሊፈሩ ይገባል። ገንዘብ የሚያመጣው ትክክለኛ ገንዘብ፣ ለምን ዛሬ ፎርጅድ ገንዘብ ስለበዛ፣ የሚሸጠው ትክክለኛ ሽያጭ። ይኸው ነብዩ ምን አሉ? በሚነግዱበት ሰዓት ፈኢን ሰደቃ፣ ሁለቱም እውነት ካሉ፣ ትክክለኛ ገንዘብ ካቀረበ፣ ትክክለኛ እቃ ካቀረበ፣ ወበየና ግልጽ ካደረጉት ካብራሩት፣ እንዲያለ እውነቱን ከተነጋገሩ፣ ቡሪከ ለሁማ ፊ በይዕሂማ፣ ንግዳቸው የተባረከ ይሆናል። ነብዩ ያሉት የተባረከ ይሆናል። ትንሽ ትርፍ ናት፣ በረካ አለው። በረካ ቤት ውስጥ በረካ ይገባል፣ ሱቁ ውስጥ በረካ ይገባል። በረካ ያለው። ወይን ከዘባ፣ ከዋሹ፣ ወከተማ፣ ከደበቁ፣ ፌክ ያለው ቀዳዳ ካለው፣ የሆነ ነገር ካለው፣ የሆነ እንክን ካለው፣ አንደኛ ሳይሆን ሁለተኛ ከሆነ፣ ኦሪጂናል ሳይሆን ፎርጅድ ከሆነ፣ ብቻ ሁለቱም የሚገበያዩት ደብቀው ዋሽተው ከሆነ የተገበያዩት፣ ሙሒቀት በረከቱ በይዕሂማ፣ የንግዳቸው በረካ ይነሳላል። ትርፉ ብዙ ነው፣ በረካው እልም ይላል። ዋናውንም ይዞ ቢጠፋል፣ ሌላም በላይ ያመጣብሃል። ነቢዩ ሰለላሁ ዐለይሂ ወሰለም ይናሉ፣ ሙተፈቁን ዐለይህ። ስለዚህ የምናስገባው ነገር ሆዴ ውስጥ የሚገባው ነገር ሐላል ነው ወይስ ሐራም ነው? ይሄን እንወቅ። ዛሬ አንደበተ ርቱዕ ስለሆንኩኝ ሰዎችን በማሳመኔ የኔ ገንዘብ ያልሆነውን የኔ ነው ብዬ ምን አደርጋለሁ? ዳኛ ፊት እቀርባለሁ። የኔ ነው ገንዘብ ብዬ ሰው ፊት ሽምግልና ስቀርብ አልቅሽም አሳምናለሁ። ሚስት ባሏን ትበድላለች፣ ባል ሚስትን ይበድላል። ፍቺ ሰዓት ላይ የራሱ ንብረት ያልሆነውን እሷ ለፍታ ደክማ ቤቱም የሷ ከሆነ አዝና በቃ ለማንኛውም አንተ የበላይ ስለሆንክ ወንድ ስለሆንክ ብላ ስም ታዞርለታለች። ግን የሷ ሐቅ ነው። የሚያጭበረብር አለ። የዛ አይነት ሳይጠንቀቅ እሷም የሷ ያልሆነውን ንብረት የኔ ነው ብላ እሪ ትላለች። አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ዘንድ እንደዛ አይነት ሰዎች መጡ፣ ተከራከሩ በንብረት። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነማ አነ በሸር፣ እኔ እንደናንተ ሰው ነኝ። ወኢነኩም ተኽተሲሙነ ኢለየ፣ እናንተ ወደ እኔ ተከራክራችሁ ትመጣላችሁ። አንዱ ባለ ሐቅ ሆኖ ሌላኛው፣ አንዱ ከሳሽ አንዱ ተከሳሽ ሆኖ ማለት ነው። ወለዐለ ባዕዱኩም፣ ምናልባት አንዳችሁ ከፊሉ ማለት ነው፣ አየኩነ አልሐነ ቢሁጀቲሂ ሚን ባዕድ፣ ሌላኛው በማስረጃ በማቅረብ አንደበተ ርቱዕ ሆኖ ንግግሩ ሲናገር እንዲህ ነው ብሎ ሲያለቅስ ምን ሲል የሚሰማው ዳኛ ይሄ እውነት አለው ሊል ይችላል። እውነት ጋር ያለው የቱ ነው? ያኛው እኮ ሊሆን ይችላል። ያኛው መናገር ስለማይችል ማልቀስ ስለማይችል
አንዳንዴ አልቅሶ ያሳምናል። ስለዚህ ያሉ ነብዩ ሰለላሁ ዐለይሂ ወሰለም እኔ ፈአቅዲ ለሁ ቢነህዊ ማ አስማዕ በምሰማው ነገር እፈርድለታለሁ። ምን እያሉ ነው? ሰው ነኝ ገይብን አላውቅም አላህ ካላሳወቀኝ እያሉ ገይብን አላውቅም ሰው ነኝ። እናንተ አንደበት ሩት የሆነው ማስረጃው በጣም ጠንካራ የሆነው ሰምቼ በምሰማው ነገር እፈርድለታለሁ። ፈመን ቀደይቱ ለሁ ቢሐቅ አኺሂ ነገር ግን የፈረድኩለት የወንድሙን ሐቅ ከሆነ ፈኢነማ አቅጠው ለሁ ቂጥዐተን ሚነ ናር እኔ ለሱ የቆረጥኩለት የሰጠሁት የጀሃነምን ቁራጭ ነው ይወቃሉ ነብዩ ሰለላሁ ዐለይሂ ወሰለም። ነብዩላህ ሱለይማን ዘንድ የነብዩላህ ሱለይማን አባት ነብዩላህ ዳውድ ናቸው። ዳውድም ነብይ ናቸው፣ ሱለይማንም ነብይ ናቸው። ሁለት ሴቶች ተከራከሩ ይባላሉ በአንድ ልጅ ጉዳይ። አንድች አሮጊት ልጁ የኔ ነው ብላ እሬ ትላለች፣ ታለቅሳለች። ወጣቷ ደግሞ አረ የኔ ነው ብላም ትላለች። ከዛ አያቺ በእድሜ ትንሽ ከፍ ምትለዋ ስታለቅሳዩና ምን ብሎ ዳውድ በቃ ላንቺ ነው ብሎ ሰጧት ይባላል። ከዛ ሱለይማን አለይሂ ሰላም አይ እንደዚህማ አይሆንም ባለቀስ አይሆንም ብለው ነው ሰጣቸው። በቃ ሁለቱም የኛ ነው አይደል? አዎ በቃ ልጁን ለሁለት እንቁረጠውና እናካፍላቸዋል። ሱለይማን ያቺ ትልቋ እሺ አለች። እችኛዋ ደግሞ አይሆንም እሷ ትውሰደው አለች። እናት ያስችላታ ልጁ እናትየው ማን እንደሆነ ሱለይማን የዛን ጊዜ አወቁ። ዛሬ ሰው በማልቀስ አንደበቱ ይሁንና የራሱ ያሉን የራሱ። ስለዚህ የሚስትን ሐቅ ምትበላ የባልሽን ሐቅ ምትበይ፣ የወንድምን ሐቅ ምትበላ የጓደኛን ሐቅ ምትበላ የጀሃነምን ቁራጭ ነው የምትሄደው። ወላ ተእኩሉ አምዋለኩም በይነኩም ቢልባጢል ገንዘቦቻችሁ በማዕከላችሁ በከንቱ አትብሉ። ወቱድሉ ቢሃ ኢለል ሑካሚ ለዛ ለዳኛው የምታደርሱ የምታቀብል ውስጥ አንዳንዱ ለዳኛ በጎን ያቀብላል፣ ጉቦ ይሰጣል ፍርድ እንዲፈረድለት። ሱቁ ያንተ ነው እንዲባል መሬቱ ያንተ ነው ሲባል ምን ያደርጋል? ለዳኛ አላህ እኮ ያለው ወቱድሉ ቢሃ ኢለል ሑካማ ወደ ዳኞች የምትጥሏት የምታስጠጓታል። ለምን? ሊተእኩሉ ፈሪቀ ሚን አምዋሊ ናስ ከሰዎች ገንዘብ ከፊሉ እንድትበሉ አለ። ቢልኢስም በወንጀል በኃጢአት ወአንቱም ተዕለሙን እናንተ እያወቃችሁ። የመጨረሻ ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም አንድ ወቅት ሰሃቦችን መከሩ፣ ጥያቄ አቀረቡ። ሰብሰብ ብለዋል ሰሃቦቹ። ነቢዩ ሰለላሁ ዐለይሂ ወሰለም ብዙ ጊዜ አንደበተ ርቱዕ ስለሆኑ የማስተማር ብቃታቸው ላይ የደረሰ ስለሆነ ሰዎች በሚገነዘቡት መልኩ ያስተምሩ ነበርና በጥያቄ መልክ ያቀርቡ ነበር። እንዲህ ሰብሰብ ሲሉ አንድ ቀን አባ ሁረይራ ነው ሐዲሱ የሚናገሩት። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አተድሩነ መኒል ሙፍሊስ ደሃ ማን እንደሆነ ታውቃላችሁን አሉ። የዚህ ጊዜ ሰሃቦች ለመልስ ተነሱ። ቃሉ አሉ ሰሃቦች አልሙፍሊሱ ፊና ደሃ ማለት ከኛ ማህበረሰብ አሁን ካለ ነው መላ ዲርሃመ ለሁ ወላ መታዕ መጣቀሚያ ወርቅ ብር የሌለው ነው። በዘመኑ ቋንቋ G+1 2 3 የፎቅ አይነት የመኪና አይነት የሌለው ደሃ ማለት ይሄ ነው። ነብዩ ሰለላሁ ዐለይሂ ወሰለም አዳመጡና فقال አሉ ኢነል ሙፍሊሰ ሚን ኡመቲ ሙፍሊስ ደሃ ማለት ከኔ ኡመት እናንተ እንደምትሉት የዱንያ ጌጣጌጥ ወርቅ ብር የመኪና አይነት የጌጥ አይነት የቤት አይነት የፎቅ አይነት አይደለም፣ የዱንያ ቁስ አይደለም። ሙፍሊስ ማለት ደሃ ማለት ከኔ ኡመት አሉ ማን ነው? መን ያእቲ የውመል ቂያማ የቂያማ ቀን ይመጣል ቢሰላቲን ወሲያሚን ወዘካቲን ሰላት ሰግዶ ጾም ጾሞ ዘካ ሰጥቶ መልካም ስራው መልካም መዝገብ ላይ ተመዝግቦለት ይመጣል። ወያእቲ ይመጣልም ደግሞ እዚህ ጋር ኸይር ስራ አለው፣ በሌላ በኩል ደግሞ መጣ ምን ይዞ? ቀድ ሸተመ ሃዛ ወቀዘፈ ሃዛ ወአከለ ማለ ሃዛ ወሰፈቀ ደመ ሃዛ ወደረበ ሃዛ። አንዱን ሰድቦታል፣ አንዱን ክብሩን አዋርዶታል፣ ዘልፎታል፣ ሌላኛውን ገንዘቡን በልቶታል፣ ሌላኛውን ደሙን አፍሶታል፣ ሌላኛውን ደብድቦታል። ከባዱ ታውቃላችሁ፣ የውመል ቂያማ እንደ ዱንያ በሙስና ዳኛ ጋር ከፍለ ሽልክልክ ብለ የምትወጣበት አይደለም። እንደ ዱንያ ዘመዶች ስላሉ በዘመዶች ተከለል የምትወጣበት አይደለም። እንደ ዱንያ ገንዘብ ስላለ በገንዘብ የምትገላገለው አይደለም። የዱንያ ገንዘብ ምንድነው ከተባለ አሁን የሰገርና ሰላታችን። የዱንያ ገንዘብ ምንድናት? ጾማችን። የዱንያ ገንዘብ ምንድናት? ዘካ፣ መልካም ስራ። ስለዚህ መልካም ስራ ሰራው ብለው ወደ ጀነት ስትዘጋጅ የሁሉ የተበደሉ ሰዎች ይመጣሉ፣ በደል የፈጸምክባቸው ጠቅላላ ይመጣሉ። ከዛስ ያ አላህ ይኸው የደበደበኝ ይላል፣
ያ አላህ ይኸው ደሜን ያፈሰሰው ገንዘቤን የበላ ክብሬን ዱንያ ላይ ያዋረደኝ ስሜን ያጠፋኝ ይላል። የውመል ቂያማ የውመ ላ የንፈዑ ማሉን ወላ በኑን ገንዘብም ልጅም የማይጠቅምበት ቀን ነው። ኢላ መን አተላህ ቢቀልቢን ሰሊም ሰላማዊ ቀልብ ይዞ የመጣ ካልሆነ የማይዳንበት ቀን ነው። ስለዚህ ለዚህ የሚመጣና ፈዩዕጣ ሃዛ ሚን ሐሰናቲ ከዚህ ከሰላቱ ወሃዛ ሚን ሐሰናቲ ለዚህኛውም ከሆነ ስራው እየተሰጠ ፈኢን ፈንየት ሐሰናቱሁ ሐሰናው መልካም ስራ ያለቀበት ጊዜ ቀብለ አን ዩቅዳመ ዐለይሂ እሱ ያለበት ዕዳ ከመከፈሉ በፊት ሐሰናው ያለቀበት ጊዜ አደጋው ይዛኔ ነው። ኡኺዘ ሚን ኸጣያሁም ከእነሱ ከወንጀሎቻቸው ከኃጢአቶቻቸው ይያዝና ፈጡሪሐት ዐለይሂ እሱ ላይ ይጫንበታል። የሚከፍሉ የለማ ثم طرح في النار رواه مسلم ከዛም ወደ ጀሃነም ይወረወራል። ድሃ ማለት ይሄ ነው። እናንተ እንደምትሉት ድሃ ማለት መኪና ቤት የሌለው አይደለም። የዱንያ ድህነት በላህም አልበላህም፣ ጠጣህም አልጠጣህም፣ ለበስክም አልለበስክም፣ ፎቅ ገነባህም አልገነባህም መጨረሻው ሞት ነው። ቀብር ትገባለህ። ሀብታሙም ቀብር ይገባል፣ ድሃውም ይገባል። ሀብታም ስለሆነ በጣም ይስፋ አይባልም፣ በልኩ ነው የሚገባው። ድሃ ስለሆነ ይጥበብበት አይባልም፣ በልኩ ነው። የዱንያ ቤት ቢለያይም የቀብር ቤት ግን ሁሉም እኩል ነው፣ ተመሳሳይ ነው። የሚለይህ ምንድነው? አፈር ከለበስክ በኋላ በዱንያ ላይ የሰራት መልካም ስራ ነው የሙሽራ ኑሮ ወይ የስቃይ ኑሮ ቀብር ውስጥ የምትኖረው። ስለዚህ ድሃ ማለት አሉ ይህ ነው። አኺራ ሞት የለማ፣ ጀነት ውስጥ ሞት የለም፣ አላህ የጀነት አላህ ያርገን። ጀሃነም ውስጥ ሞት የለም፣ ከጀሃነም አላህ ይጠብቀን። ስለዚህ ሁሌም ኑሮ ነው አኺራ፣ የስቃይ ወይ የደስታ። ስለዚህ ከባዱ ድህነት የአኺራ ድህነት ነው። የዱንያ ወላሂ አላህ የጻፈልን እናገኛለን። ኑሮ ላይ መቸን ይችላል፣ ታገስ ወንድሜ። ነገሮቹ ሊሆን ይችላል፣ ታገስ። ኢነማ የወፋ ሳቢሩነ አጅረሁም ቢገይሪ ሂሳብ የትዕግስተኞች ምንዳ ያለ ገደብ ነው። የውመል ቂያማ ምንዳውን አላህ ይመጣልሃል። ጀነት ነው የምታገኘው። ቀብር ውስጥ ደስታ ነው። በትዕግስት ቢማ ሰበርቱም በታገሳችሁት ይባላል አይደል? ስለዚህ ሐራም ከመብላት እንቆጠብ። ሐራም ዱዓ አድርገህ እኮ ዱዓ ሙስተጃብ እንደው ስንት ዱዓ አደረግን በአላህ ጨንቆን ያ ረብ እንደው ይህን ጉዳይ እንላለን፣ ዱዓው አይሰማም። ራሳችን ጠይቀናል። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ነው እሱ ዘከረ ረጁል አንድ ሰው ነው እሱ መንገድ ያረዘመ አሽዓስ አኽበር ነው፣ ጸጉሩ የተንጨባረረ አቧራ የለበሰ ነው። የሙድ የደህ ለሰማ እጁን ወደ ሰማይ ዘርግቷል። ያ ረብ ይላል፣ ጌታዬ ድረስልኝ፣ ጌታዬ ድረስልኝ። ለምን? መንገደኛ ነው። የመንገደኛ ሰው ዱዓ ምንድነው? ሙስተጃብ ነው አይደል? ይህ ሰው መንገደኛ ነው፣ እጁን አንስቶ ድረስልኝ ይላል። ግን አሉ ነብዩ ሰለላሁ ዐለይሂ ወሰለም የሚበላው ሐራም፣ የሚጠጣው ሐራም፣ የሚለብሰው ሐራም፣ ወጉዚየ ቢልሐራም ሰውነቱ በአጠቃላይ የተገነባው በሐራም ነው። ፈአና ዩስተጃቡ ሊዛሊክ ታዲያ ለዚህ ሰው እንዴት ነው ዱዓው ሙስተጃብ የሚያገኘው? አይ ሐራም መብላትህ ዱዓህ ሙስተጃብ እንዳይሆን ያደርግብሃል። አመጋገብን አሳምረው ከሐላል አድርገው ዱዓ ሙስተጃብ ይሆናል። ሳዕድ ብን አቢ ወቃስ ሚስጥሩ ምንድነው ሲባል ዱዓው ሁሌ ሙስተጃብ ነው። የሚበላው ምግብ ምንድነው? ሐላል ነው። ሐላል ተመገብ። በሐላል የተገነባ ሰውነት ለጀነት ነው፣ በሐራም የተገነባ ሰውነት ጀሃነም ነው። ሐዲሱ ያደለው አልኩት። ስለዚህ ስንሸጥ ስንለውጥ ብራንዱ ምንድነው? ቻይና ነው ወይስ ምንድነው? ቻይና ከሆነ ቻይና ነው በል፣ ርዝቅ ነው የሚያመጣል። የቱርኩ ከሆነ ቱርክ ነው በል፣ አለዛ የእጅ ነው የሚመሰክረው። ባጁን የለጠፍክበት ብራንድ ያለውን የለጠፍክበት እኔ ነኝ ያደረኩት፣ ነገ የውመል ቂያማ እጃችን ይመሰክራል፣ እግራችን ይመሰክራል፣ የሰውነት አካላችን በእኛ ላይ ይመሰክራል። እኔ ለእናንተ ስከራከር ይላል ምላስ፣ እናንተ በኔ ላይ ሲሉ ቃሉ አንጠቀና አላህ ወአንጠቀ ኩለ ሸይ፣ የሁሉን ነገር አናጋሪ የሆነ ጌታ አላህ አናገረና ይላል። አይቀርም። ስለዚህም አመጋገባችን ሐላል እናድርገው። በዚህ ከባድ ወቅት ላይ ሐላል አድርገን በሐላል እንሂድ። መች እንደሚመጣብን አናቅም። ሞት በበዛበት አደጋ በበዛበት ሰዓት በሐራም ላይ እንዳንጨማለቅ ሐላልን እንያዝ። በዚህ ወቅት ሐላልን መያዝ፣ በዚህ ወቅት ዲንን መያዝ፣ በዚህ ወቅት በመልካም ነገር ላይ መገኘት ማለት ወላሂ እድለኝነት ነው። ያን እድለኝነቱን እንጠቀምበት። ጡባ ለተባሉት ጀነት ተረጋገጠላቸው። በዳል ኢስላም ገሪበን ወሰየዑዱ ገሪባ፣ እስልምና ባይተዋር እንግዳ ሆኖ ጀመረ፣ ወደ እንግድነቱ ይመለሳል። ፈጡባ ሊልጉረባ፣ ለነዛ እንግዳ በሆነበት ሰዓት ዲኑን ጠበቅ አድርጎ ሊያዙ ሰዎች ምንኛ ታደሉ። አዎ አላህ ወደ ዲናችን
ወደሱ አስተምሮ ወደሱ ትእዛዝ የምንመለስ አላህ ያድርገን። ጥሩ ከተናገርኩኝ ከነፍሴ ነው፣ አፍዋን ጥሩ ከተናገርኩኝ ከአላህ ዘንድ ነው፣ ከተሳሳትኩኝ ከነፍሴና ከሸይጣን ነው። አላህ መልካሙን ሰምተው ጥሩን ከሚከተሉ አላህ ያድርገን። የሁላችንም መጨረሻ ያማረ አላህ ያርግልን። መጨረሻችን ያማረ አላህ ያርግልን። መጨረሻችን ያማረ አላህ ያርግልን። ጭንቀታችንን አላህ ያስወግድልን። ንግዳችንን ሐላል አላህ ያርግልን። የተባረከ አላህ ያርግልን። አመጋገባችን ሐላል አላህ ያርግልን። ከሐራም አላህ ይጠብቀን። የሐላሉን ርዝቅ አላህ ይለግሰን። ሰፊውን ሐላል የሆነ ርዝቅ አላህ ይለግሰን። ሰፊውን ሐላል የሆነ ርዝቅ አላህ ይለግሰን። ንግዱ የተበላሸበትን በሐላል አላህ ያስተካክልለት። ንግዱ የተበላሸበትን በሐላል አላህ ያስተካክልለት። ርዝቁ የጠበበበትን ሐላል የሆነ ሰፊ ርዝቅ አላህ ይለግሰው። ያላገቡ ወንድሞቻችን ሷሊ ሚስት አላህ ይለግሳቸው። ላላገቡት እህቶቻችንም ሷሊ ባል አላህ ይለግሳቸው። ያ ረብ ልጅ የሌለውንም አላህ ልጅ ይለግሰው። ልጅ የሌለውንም አላህ ልጅ ይለግሰው። ጭንቀት ላይ ያለውን ከጭንቀት አላህ ይገላግለው። ተማሪዎችም መልካም ደረጃችሁ በትምህርታችሁ ትልቅ ደረጃ ደርሳችሁ ለሀገራችሁም ለዲናችሁም ለቤተሰቦቻችሁም መልካም ነገር የምታመጡ አላህ ያድርጋችሁ። ትልቅ ደረጃ አላህ ያድርሳችሁ። ዛሬ ግን እነዚህ አይነት ተማሪዎች በሂጃብ በሰላት የሚከለክሉ አንዳንድ የእስላም ጥላቻ ያለባቸው በመንግስት መስሪያ ቤት የተሰገሰጉ አሉ። ያ ረብ እነሱን አደብ አላህ ይስጣቸው። እነሱን አደብ አላህ ይስጣቸው። እምቢ ካሉ ደግሞ አላህ ያንሳቸው። እምቢ ካሉ አላህ ያንሳቸው። እኛ በዲናችን የምንጠናከር አላህ ያድርገን። አንድነታችን የተጠናከረ አላህ ያድርግልን። ወንድማማችነታችን የእውነት ወንድማማችነት አላህ ያድርግልን። ለሱ ብለን የተሰባሰብን አላህ ያድርግልን። አላህ Subhanahu Wa Ta'ala የሁላችንም አፊያ ጤናችን አላህ ይጠብቅልን። ጤናችንን አላህ ይጠብቅልን። መጨረሻችንን አላህ ያሳምርልን። መጨረሻችንን አላህ ያሳምርልን። መጨረሻችንን አላህ ያሳምርልን። የቀብር ቤታችንን ሰፊ አላህ ያርግልን። ብርሃን በብርሃን አላህ ያርግልን። የሞቱብን ሙስሊም ወንድም እህቶቻችን የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። የታመሙብን ደግሞ አላህ ያሽራቸው። የአልጋ ቁራኛውን አላህ ያስነሳው። አይድንም በቃ ተስፋ የለውም የተባለውን አላህ ቻይ ነው። ያ ረብ ለእንደዚህ አይነቱ አላህ ፈውሱን ለእንደዚህ አይነቱ አላህ እንደው መድኃኒቱን አላህ ይለግሳቸው። አላህ ያሽራቸው። الله يشراቸው. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. صلى الله على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته.